የኔ ፍቅር በጣም ነው የምወድሽ። እኔም በጣም ነው የምወድሽ የኔ ፍቅር። ስልክ ጠራ። እሺ አውርቼልኝ። እሺ እንዴት ነው እህቴ? ወደሃታል መሰል በጣም። እሷስ የወደደች ይመስላል? ምን ጥያቄ አለው? አይኗ ይናገራል። ታምናታለህ? በጣም። አይ ወንድ ልጅ ማለት ጸጉሯ የራሷ ይመስላል? አይመስለኝም። ሂውማን ነው። ጥፍሯስ የራሷ ይመስላል? አይ አይመስለኝም። እሱማ ጥፍሯ ላይ ጥፍር ከደረበች፣ ጸጉሯ ላይ ጸጉር ከደረበች እና አንተ ማና ባስሎንክ ነው ወንድ ማደረበበት? ቆየሁብህ አይደለ? ምን ብለሽው ነው? ምን ብለሽው ነው? ፍቅርሽ ላይ መለስ ሄዷል። የት ነበርክ? ስደውልልህ ለምን ያላነሳው? ለቅሶ ላይ ነበርኩ እኮ የኔ ፍቅር። ማን ሞተ? የኤክሴ እናት። ኧረ የኤክስ እናት? አዎ በእናትሽ። ነፍሳቸውን ይማረውና ኤክስ አማትክ ሞቱ። አያሳዝኑ? እኔማ የምታሳዝነኝ ኤክስ ናት። እንዴት? ሁለት ለቅሶ መቀመጧ ነው እንዴ? ማለትማ ኤክስ አማቴ ሞቱ በሚል የምትመላለሰው አንተ ቆሻሻ። ዛሬ ደግሞ ሳትረሳሳ ጎርሳ መጣችልኝ። ማን? ለምን ነው ቤት ስገባ ደውልልሻለሁ ብለህ ያልደወልክልኝ? ብዬ ስልክ ከሻወር ስወጣ ደውልልሻለሁ ብለህ ያልደወልክልኝ? ቆይ አይደለም እኮ የኔ ፍቅር። ትሰማኛለህ? አንተ እንድታስረዳኝ እኔ ጊዜ የለኝም። በቃ ደውላለሁ ካልክ መደወል ነው። ቤት ስገባ ደውላለሁ ካልክ መደወል ነው። ሻወር ስወጣ ደውላለሁ ካልክ መደወል ነው። በቃ ምንድነው ጊዜ የምታባክነው እንዴ? ቆይ እስኪ አንዴ ቆይ ፔሪድ ላይ ነሽ እንዴ? አዎ ፔሪድ ላይ ነኝ። ምን ነው? ኦ ናው በል ቻላት እንግዲህ የኔ ፍቅር። ዛሬ ደግሞ እንዴት ነው ያማረብሽ እባክሽ። ዛሬ ብቻ እህትሽ ራስ በጣም ነው የምታምረው። እኔስ አንቺንማ የሚያክልሽ የለም። ተው እባክህ። በእውነት እህትሽ በጣም ቆንጅዬ ነች። በዛ ላይ ደግሞ ዘናጭ አይደል? ቆይ ግን እንዴት ነው ሁሌ እንደዚህ መሽቀርቀር የሚሆንልሽ? እኔ ምን ይሄ ቤዛ አይደል እንዴ? አይ ተመሳስሎብሻል እንዴ ይሄ ቀሚስ ቢጮ ቅድም ካስጣችበት አጣው እያልች ነበር። ሰማይ አቺ ጭራሽ ቻይና ሂማኒ ነው አጥርቀሽ የመጣሽው። እንደው ምን ይሻልሻል? የሰው ወርቅ አያደምቅም ብዬ ስንቴ ነው ነገርኩሽ እንዴ? ቆይ አንቺ ሁሉም ነገር የራስሽ ካልሆነ አንቺ ራሱ የራስሽ እንደሆንሽ በምን አውቃለሁ? እሱን እንኳን አትስካ፣ እሷ የራሷ ናት። ችግሩ ያንተ አለመሆኗ ነው። ላይ ለብርሃን ሄሎ ወይ ኤርፖርት የት ነው ያስቀመጥሽው? እንጃልሽ ፈልጊ ነው ምን አቅልሻል ታዲያ? እሺ የት ሆነሽ ነው? ስራ ላይ ነኝ። ስራ ጀመርሽ እንዴ? አዎ ነገሩ ሰሞኑን ብር በብር ሆነሻል። አሎ ቆይ በቃ ደውልልሻለሁ። አለቀኝ መጣሽ። እሺ በቃ ላይ ለብርሃን እያያችሁ አትለፉኝ። ስላይ ለብርሃን ያንቺን የመሰለሽ ልጅ ለዚህ ነገር መዳረጓ በጣም ያሳዝናል። እኔ ወንድም ስላይ ለብርሃን የኔ ጉድ። ምን ሆነሽ ነው ግን? ይሄ ነው ስራው። ምን አጋጥሞሽ ነው? እስኪ አጫውሽ። አይኖች አያዩ ብርሃን የላቸው። ለነገሩማ በሌላ ስራ እንደዚህ ብር በብር አትሆኝም። በልጅነቴ ድሮ አጥቻቸው። እቺንማ ጉድ ነው ሰራት። ሰሙኝ አልወድም። በእናትሽ ውሻ እፈራለሁ። ውሻ አይኖች አያዩ ብርሃን የላቸው። በልጅነቴ ድሮ አጥቻቸው። ቆይ ምንድነው? ውሻ መሰለኝ። አቺ ካለሽ እንዴ? ሰራውልሽ እንደ አንቺ አይነት አጭበርባሪ በዝቶ ነው መረዳት ያለባቸው ሳይረዱ የሚቀሩ። አይኖች አያዩ ብርሃን የላቸው። በልጅነቴ ድሮ አጥቻቸው። ወደፊት ግን ስናገባ አስበሻል? ግን መች ነው የምናገባው? ጀመራቸው ደግሞ። እኔ እንኳን እየመረጥኩ እንጂ ፈላጊ አጥቻ አይደለም። እኔስ ብትይ ለማኝ ብዙ ነው። ሀብታም ካልሆነ አልፈልግም ብዬ እንጂ ወገኞች። እኔ ደግሞ ረጅም ካልሆነ አልፈልግም። ኦ ታይፕሽ ረጅም ነው ማለት ነው? አሁን ያንቺስ? የኔማ ቆንጆ ጠይም ረጅም። የኔ ታይፕ ደግሞ ቆንጆ መልሉ ሲያዩት ብሉኝ የሚል ጌታ ሆይ። በዛ ላይ ቀይ ማራኪ አቋሙ የሚያምር አብሶ ፓክ ሊኖር ይገባል። ዲምፕል ደግሞ ግድ ነው። ወይ ዲምፕልማ እኔም እወዳለሁ። አይ እንግዲህ ምን ነው ህልመኞች። ለመሆኑ ግን ቤታችሁ መስታወት አለ? አዎ አለን። አረ የላችሁም። ቢኖራችሁማ እንዲህ ባልሆናችሁ ነበር። ማለት የጦጣቂት የመሰላችሁ ሴቶች ደግሞ ታይፕ አውጥታችሁ መምረጥ ያምራችኋል። ከጉማሬ መለስ ያለውን ባልላችሁ። እሱን ተውት። ጉማሬ ራሱ እሺ ብሎ ቢጠጋችሁ አንድ ነገር ነው።
ቻው በቃ ነው። አና ደሞ እሷ ፍቅረኛ ማለት አንተ ደግሞ ስንት ፍቅረኛ ነው ያለ? ይቺ ሁለተኛዋ ፍቅረኛ ነች። አንተ ግን አይደብረም እንዴ ከዛች ጋር ሳትላይ ሌላ መደረበባት? ምን ላርግ ብለሽ ነው? በቃ ከዚህኛዋ ፍቅር ከያዘኝ በኋላ ያቺኛዋን ሳያጦጣ እየመሰለች ተቸገሩ። ኧረ አንተ ልጅ ክፍክን ይለያል። አጣችልህ የኔ ፍቅር ፍቅር ምን ነው ፍቅር ፍቅር ምን ነው ፍቅር ፍቅር እንግዲህ ምን ነው እኔ ፍቅር የምትይው ጉድሽ እንደ ድሮ ማለት አንቺ ሆነሽ አትታይውም። አልገባኝም። ደደብ አዲስ ሴት ካፈቀረ በኋላ ጦጣ ሆነሽ ነው የምትታየው። ምን ፍቅር? አዎ በቃ እኔ አስመስዬ መቀጠል አልቻልኩም። ጦጣ ነው የምትመስይኝ ፍቅር። እኔን ጦጣ? አይዞሽ ጦጢት። ጦጣ እኔ አዲስ ሴት ለምዶ እኔን ጦጣ ሌባ ደግሞ ዛሬ ምን ነው አሚናታ አይኔም ባይኔ ካላሳየኝ ብላ የምታስጨንቀኝ? አደምስ ታውቃላችሁ? የልጅ አሳየኝ ማለቷ ነው። ታዲያ ወልደ ካላመንካቸው ውስጥ አንዱን አታሳያቸው? ጉዴም ማላቅ ነበር የሚመስለን። ምን አለ ያብራክህን ክፋዮች አምነህ ብታሳድግ። እባክሽ የተወለዱት ልጆች በእናታቸው ወጥተው ኪንኪ ነው ጸጉራቸው። ያንተ ጉድ አያልቅም። እሺ አሁን ወዴት ነው የምንሄደው? አሁንማ ቆንጅዬ ረጅም ጸጉር ያላት ይቀጥራል። ማናት? ያችሁት የኔ ዞማ ቆየሁብሽ አይደለም? አጀሪት ለሽ ብለሽ ጸጉሬ ነው ብለሽ ሰው ማጥመድ ጀመርሽ ማለትማ ጸጉሩ አይደለም ሂውማን ሄር ነው። እና ጸጉሯ ኪንኪ ነው? ኪንኪ ነው። ምን ኪንኪ ብቻ ሸበቶም ጭራሽ አሮጊትም ነች። በሂውማን ሄር ጸጉሯን ብቻ ሳይሆን እድሜዋንም ነው የሚሸፍነው። እሰይ ምንም ቢቀጭጭ ቢሻበት ጸጉሬ እዘንጣለሁ በሂውማን ሄር። ስሚ ቆንጂት፣ ብዙ ያላመናችሁ ልጆች ስላሉ ላድንሽ ብዬ ነው። እሺ ምን? ሄሎ የኔ ፍቅር። የትኛው ፍቅር ሲሆን ደግሞ እንኳን ተወለድሽልኝ የኔ አበባ። ኦ ቴንክ ዩ ማይ ላቭ። ለልደትሽ ቆንጆ ስጦታ ገዝቼልሻለሁ። ምን የኔ ፍቅር? ሄሎ ሄሎ። ኡፍ እኔ ስልክ አቃጥሎ ሊደፋኝ ነው። ደግሞ ዘጋ። በእናትሽ እስኪ አትጩይ እንዴ! ልቴ ስጦታ ሊነግረኝ ሲል እኮ ነው የተቋረጠው። እኔ የሚገርመኝ አንቺ መወለድ ኪሳራ ሆኖ ሳይበቃ ወንዶቹን ማክሰርሽ ነው የሚያሳዝነኝ። አብሽር ዝጊ እባክሽ። ሜርኩሪ አለች ለአንቺ ነው። ኦ የኔ ፍቅር እንኳን ተወለድሽ። ኦ የኔ ፍቅር። አንተ የማይሰጠኝ ምን ሆን ነበረ? ስንት ባካፕ ያለሽ ምን ትሆኛለሽ? ማለት ምን ባክሽ ሰጣት? ኦ ለልደትሽ ስልክ ነው የሰጠሽ? አዎ እድለኛ ነኝ አይደል? ለልድለኛ እሱ በሰጠሽ ስልክ ደግሞ ቅድም የተቋረጠብሽ ስልክ ጋር ትደውይና ሌላኛው ስጦታሽን ትቀበያለሽ። ሌላኛው ስጦታሽን ያቱጃሩ ፍቅሯ ስጦታ እንደገዛላት እየነገራት ነው። ያ ደቆሮ ስልኳ ይዘጋባት። ቱጃሩ ፍቅሯ አስበው አንተ በዚህ ከካማ አቅም አይፎን ገዝተህ ከሰጣት እሱ ደግሞ ምን ልገዛላት እንደሚችል አስበው። በጣም ነው እሺ የምታሳዝኘው። እቃ የረሳህ አይመስልህም?